የኔ አበባ የኔ ቅምጥል የኔ ውድ እህት እንኳን ተወለድሽልኝ። መልካም ልደት ይሁንልሽ። ረዥም ዕድሜ ከጤና ጋር ይሁንልሽ። ስኬት በስኬት የምትሆኝበት አላማሽን የምታሳኪበት ከኃጢአት በስተቀር የጠየቅሽውን ሁሉ እግዚአብሔር መልስ የሚሰጥልሽ ዘመን ያድርግልሽ። እድሜ ልክሽን እንደ ሳቅሽ እንደተደሰትሽ ኑሪልኝ። ሁልጊዜ ፈገግታሽ ከፊትሽ እንዳይጠፋ እመኝልሻለሁ። እወድሻለሁ። አንቺ በጣም ጎበዝ፣ ስኬታማ፣ ጀግና፣ የዋህ፣ ልበ ንጹህ ሴት ነሽና ይህን ልብሽንና ይህንን ማንነትሽን ፈጣሪ አይቀይርብሽ፣ ማንነትሽን ይጠብቅልሽ። ከልቤ ነው። በጣም ምርጥ ሴት ነሽና የኔ ቆንጆ የኔ ውድ እህት አይ ላቭ ዩ ሶ ማች። በጣም ነው የምወድሽ፣ ከልቤ ነው። መውደድ እንደዚህ ቢታይ ቢኖረው አሳይሽ ነበር፣ ግን አይቻልም። ብቻ ግን የኔ ወርቅ ሁልጊዜ ደስተኛ ሆኝልኝ፣ ሁልጊዜ ሳቅልኝ። ፈገግታሽ ከፊትሽ አይጥፋ። እድሜ ልክሽን እንደ ሳቅሽ እንደተደሰሽ ኑሪልኝ፣ ከንጉስሽ ጋር ማለት ነው። እድሜ ዘላለምሽን ደስተኛ ሆነሽ እንድትኖሪልኝ ምኞቴ ነው። እጅግ በጣም ነው የምወድሽ ጋይስ። እንግዲህ ዛሬ 14 ነው፣ እሁድ ነው። ነገ 15 ከዛ ማክሰኞ 16 ማለት ነው። ልደቷ 2 ቀን ቀርቶታል። ብቻ እግዚአብሔር ይመስገን። እንኳን ተወለድሽ፣ እንኳንም በቃ እንዴት ነው እንኳንም አወቅኩሽ። እወድሻለሁ በጣም በጣም ከምታስቡ በላይ የኔ ቆንጆ የኔ ጸዴ ሴት። ከዛ ደግሞ ግጥም መግጠም አማረኝ ጋይስ። ጆሯችሁን ይዛችሁ ስሙ፣ ጆሯችሁን ያዙ እሺ። ልደትሽ ዛሬ ሲመጣ ፀሐይም ፈገግ አለች፣ አበቦቹን በደስታ ሽታቸውን አፈሰሱ። አንቺ የጥንካሬ ምሳሌ፣ የጨዋነት አርአያ፣ በፍቅርሽ ልብን የምታሸንፊ ውብ ሴት ነሽ። ጎበዝነትሽ እንደ ኮከብ ያበራል፣ ህልምሽ ከሰማይ በላይ ይወጣል። ዛሬ በልደትሽ ቀን እመኝልሻለሁ ደስታ፣ ጤና፣ ፍቅር፣ ስኬት አይለይሽ። መልካም ልደት ውዴ። እንደ ልብሽ ቆንጆ የሆነ አመት ይሁንልሽ። ሁሉም እልሞችሽ እውን ይሁኑልሽ። እኔ ያገባኝም። ጆሯችሁን ያዙ ብያለሁ፣ ጆሯችሁን ያዙ እሺ። በጧት ስነሳ በጧት እኔ ሲጀመር ብቻዬን ከሆንኩኝ ማለት ነው የሆነ መንፈስ ይሁን ምን ይሁን አላውቅም፣ ዝም ብሎ የሆነ ያልሆነ ነገር ነው የሚያሳስበኝና ከዛ ለምን ዛሬ አይ ነው ይሄ ቪዲዮ ወይ ደግሞ ይሄ ግጥም ለቀኑ ቀን ነው የሚሆነው አውቃለሁ፣ ግን በቃ ቀኑ ዛሬ ብላችሁ ያዙት። ያው ነው እየደረሰ ስለሆነ ያው ዛሬ ብላችሁ ያዙት፣ ወይ ደግሞ የቀኑ ቀን ስሙት። እኔ አያገባኝም። ቁጭ ስል ጊዜ ሳገኝ የሆነ የሚረብሸኝ ሰው በሌለ ሰዓት እንደዛ ነው። ኦኬ በቃ የምፈልገውን ነገር ማድረግ እፈልጋለሁ። እና ቅምጥሌ የኔ ቆንጆ በድጋሚ እንኳን ተወለድሽ። የምሬን ነው ማርያም፣ በጣም ጸዴ ሴት ነሽ። እግዚአብሔር ከአንቺ ጋር ይሁን። እንዴት ነው መልካምነትን፣ ጥንካሬን፣ ብርታትን አሳይተሽኛል። አመሰግናለሁ። አንዳንዴ እንዴት መሰላችሁ ሁልጊዜ እላችኋለሁ፣ መማር ስትፈልጉ በየቦታው መምህሮች አሉ። እናንተ ምንድን ነው መማር የምትፈልጉት፣ እንዴት ነው መማር የምትፈልጉት የሚለውን ነገርና መከተል የምትፈልጉት ወይ ደግሞ የተከተላችሁ ያላችሁ ውስጥ ምንድን ነው የሚለው ነው የሚወስነው ብዬ አስባለሁኝ። እኔ ደግሞ እንግዲህ ከቅምጥሌ ብዙ ነገር ወስጃለሁ፣ እግዚአብሔር ይመስገን። ማርያምን በጣም በቃ እንዴት ብዬ ልንገራችሁ፣ የኔ መልካም ሴት፣ የኔ ቆንጆ፣ የኔ አበባ፣ የኔ ጽቡቅ ተይ ናአተይ ሀፍተይ በአረብኛ ደግሞ ሊሄድበት እንዴ ገልቢ፣ ከዛስ ገልቢ ኡምሪ። ሌላ ምንድን ነው ጋይስ? ተውት በቃ እንደውም እናንተ አትናገሩም ሲጀመር። እና እኔ ቆንጆ እወድሻለሁ፣ በጣም ነው የምወድሽ፣ ከልቤ ነው። እኔ ዝም ብዬ በጠዋቱ ስነሳውን በጠዋቱ ማለት ነው ማርያምን አልበላውም፣ አልጠጣውም፣ ምንም አይነት ሌላ ነገር አላወራውም። ዝም ብዬ ምጥጥ አልኩኝ፣ ቁጭ አልኩኝና ይሄንን ቪዲዮ መስራት አሰብኩኝ። እና ደግሞ ቪዲዮ ይለቅ ምንድን ነው ፎቶና ቪዲዮ ባለፈውም ተናግሬያለሁ። ቅምጥሌ ጋይስ አስተላልፉ፣ ፎቶ ይለቀቅልን። የልደትሽ ቀን የኔ ቆንጆ ፍንድት ቁልት ብለሽ ለምሳሌ ማን ነው ማክሰኞ አይደለ ሮብትን ምንድን ነው የሚባለው ሰኞ ትንሽና ከዛ በጠዋቱ ማክሰኞ በጠዋቱ ፖስት ታደርጊያለሽ ማለት ነው። በሚገርም ሁኔታ ግን እኔ ተኝቻለሁ። ብዙ ሰዎች ትተኛላችሁ አተኙም እንዴ? በኢትዮጵያ ጠዋት ላይ እኔ የለውም ስሊፒንግ ይመስለኛል። ብቻ ስነሳ ሰርፕራይዝ መሆኑ እንፈልገው ከምሬ ነው ማርያም። ደስ አይላችሁ? ስትነሱ ልክ ከእንቅልፋችሁ ብድግ ስትሉ ፎቶ ቪዲዮ በቲክቶክ ፎቶ በኢንስታግራም በእንትን በዩቱብ ምናምን ጥልቅልቅ ብሎ ስታገኙት ኦ ማይ ጋድ እንደዛ ነው የምንፈልገው። እንደዛው ነው እንደማየው ባለሙሉ ተስፋ ነኝ። እወዳችኋለሁ። ደህና ዋሉ። አታዳምጡ። ምንም የሚወራ ነገር የለም። እኔ ወደ ስራ ልገባ ነው ገና። መጀመሪያ ቡና ይጠጣል፣ ከዛ ስራ ይሰራል። ባይ። መልካም ቀን እና ሁላችሁም ያው መልካም ምኞታችሁን ትሽ አድርጉት።